ደግሞ እንዴት ናችሁ? ደህና ናችሁ ወይ? ያው የዝንጅብል አዘጋጀት እንዴት እንደሆነ አሳይኝ ብላችሁ ነበረ። ይቅርታ ያው እንትን ሳልቀርጸው መጀመሪያ ላይ እንትን አልኩት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዴት አረፈዳችሁ? እንዴት አመሻችሁ? እንዴት ዋላችሁ? እንግዲህ መልካም ውሎ እንተመኘሁላችሁ ኢንሻአላህ። እዚህ ጋር አንድ ማንኪያ ዝንጅብል እና ውሃ ብቻ ነው ያደረኩት። ሌላ ነገር ምንም ነገር ያደረኩት ነገር የለም። አብዛኞቻችሁ የዝንጅብሉ አሰራር እንደምን እንደሚጠቀም ንገሩኝ ብላችሁኛል። አንደኛ ነገር ከወገብ በታች ወይም ከወገብ እግራችሁ አካባቢ ምናምን እዚህ ጋር ለሞባይል ቦርጭ ምናምን እጅግ በጣም ይጠቅማል። በነገራችን ላይ ቀስ ብላችሁ ለመክሳት የምታስቡ እህቶቼ ይሄን ውህድ ብትጠቀሙ በጣም አሪፍ ነው። እሳት ላይ አድርጌዋለሁ። አንድ ማንኪያ ዝንጅብል እና ውሃ ብቻ ነው ያደረኩበት። እዚህ ጋር ምንም ነገር ያደረኩበት ነገር የለም። ሌላኛው ነገር ደግሞ ለስንት ደቂቃ ለ5 ደቂቃ ወይም ለ4 ደቂቃ እንተከትከዋለሁኝ። ካንተከተኩት በኋላ ምን አደርገዋለሁ መሰላችሁ? ትንሽ ሎሚ አድርጌ ትንሽ አሰል አድርጌ እጠቀመዋለሁ ማለት ነው። በጣም እጅግ በጣም ቀላል ነው። አጠቃቀሙ ቀላል ነው። እናንተ የምትፈልጉት ነገር ቢኖር አንዳንድ ጊዜ እኛ የማንፈልገው ነገር ሊበዙ ይችላሉ። እኛ ወገባችን አካባቢ ላይ ሆዳችን አካባቢ ላይ እጅግ በጣም በቃ የተለያየ ነገር ከከሙኑ ከተጨማሪ ከሰራሁላቸው ቪዲዮ ከተጨማሪ እጅግ በጣም የሚጠቅም እና ደግሞ ለጡታችሁም ሆነ ለሰድራችሁ ከወገባችሁ ያኔ አሁን ከኋላ ማለት ነው ይሄ ምንድነው ከኋላችን ከወገባችን እንትን ያኔ ጡት ማጃ ምናምን ስናደርግ የሚወጣው ሰውነት ምናምን ለመቀነስ በጣም ይረዳዋል። በነገራችን ላይ እጅግ በጣም ይረዳል። እናንተ ይሄን ውህድ በትክክል ተጠቅማችሁት ለቢያንስ ለ1 ወር ለ2 ወር ምንም ነገር ጉዳት አያመጣም። ምንም አይነት በቃ ምን ልበላችሁ ከምነግራችሁ በላይ ምንም ነገር የሚያመጣባችሁ ወይም የሚያመጣችሁ እንትን ችግር አይኖርም። ያው ግን የማቃጠል ስሜት ይኖረዋል በባዶ ሆዳችን እስከሆነ ድረስ እንኳን እሱ ምንም ነገር ያኔ አሁን ምሳሌ ውሃ ራሱ እንትን በባዶ ሆዳችን ውሃ ራሱ ስንጠጣ እንዴት ነው የሚያደርገን? እና አብዛኞቻችሁ የጠየቃችሁን ጥያቄ ቢኖር ለወገብ ህመም መድኃኒት ካላችሁ ያላችሁ እባካችሁ እኔ ወገብ ህመም ወይ ወገብ እንትን ዶክተር አይደለሁኝም። ነገር ግን አንድ ነገር ልበላችሁ አንድ ነገር ባላቸው ቪክስ ካላችሁ ቪክስ ገዝታችሁ መጠቀም አለባችሁ ለወገባችሁ ማለት ነው። ሌላው ነገር ደግሞ ለእግረት እብጠት ምናምን ላላችሁኝ መድኃኒት እባክሽ እባክሽ ላላችሁ ለሜዲሲን ምናምን ለፊት የሚወጣ ምናምን ቆሻሻ ምናምን የፊት የሚወጣበት ቆሻሻ ውዕድ ካለ ስሪልኝ ላላችሁ ሁላችሁ እውነት ሰርቼላችሁ የምትጠቀሙት ከሆነ እኔ ነገ ዛሬ አይደለም ኢንሻአላህ ነገ ደግሞ በተለያየ ቪዲዮ ብቅ እላለሁ። ይሄ አሰራሩ ተከታተሉኝ። አሁን ስንት ደቂቃ ሆነ? ገና 3 ደቂቃ ነው። 3 ደቂቃ አልተከተከም። እኔ በጣም እንትን ብየዋለሁ ማለት ነው። በነገራችን ላይ አብዛኞቻችሁ ጥያቄ የሆነባችሁ ነገር ከሙኑም ዝንጅብሉም የሰራሁት ነገር ውህድ ሁሉም በአንድ የምጠቀመው መስሏችሁ ለእናንተ ላወላሂ አይደለም። እኔ በሳምንት አንዴ እጠቀመዋለሁ። ነገር ግን እቀርጸዋለሁ። ስጠቀም እቀርጸዋለሁ። ሁሌም አይደለም የምጠቀመው ምክንያቱም ሊጎዳኝ ስለሚችል ማለት ነው። ይሄ ሁሉ ነገር በአንድ የምጠቀም ከሆነ ሊጎዳኝ ይችላል። ደም ማነስ ሊያመጣብኝ ይችላል። ሊያዞረኝ ይችላል። ሊጥለኝ ይችላል። ይሄ ሁሉ ነገር ያልኳቸው ነገሮች እያደረጉኝ ነው ያሉት በአሁኑ ሰዓት እኔ ማለት ነው። አንደኛ እያዞረኝ ነው። ሁለተኛ ነገር ደግሞ ምግብ በደንብ እየበላሁ አይደለም። እንደውም ትላንትና አልሐምዱሊላህ ምግብ በደንብ በልቻለሁ። እዚህ ጋር እንዲያችሁት እንዴት እንደሚሆን ከፈለጋችሁ ደግሞ ጥሬውን አምጥታችሁ ፈቅፍቃችሁት ጥሬው ከፈቀፈቃችሁት በኋላ ምን ታደርጉታላችሁ መሰላችሁ? እንደዚህ ውሃው በነገራችን ላይ ጥሬው በጣም ያቃጥላል። ይሄም ግን የተፈጨውም በትክክለኛ ቤት ነው ያኔ ዝንጅብል ብቻ እንደሆነ እርግጠኛ ሆኜ ስለሆነ ብቻ ነው። በነገራችን ላይ እርግጠኛ ሆኜ ባልጠቀመው እንትን የተፈጨው ነው የሚያመጣልኝ። ቡና ቤት ነው የሚያመጣ ሰውየው እና ከቡና ጋር ነው የሚመጣልኝ ለእኔ ማለት ነው። የተፈጨው ነው የምፈልገው ምክንያቱም እኔ እንትን ትክክለኛውማ ደግሞ በጣም እንትን ይላል። አንደኛ ምን ማድረግ አለብኝ መሰላችሁ? አንደኛው በጣም የማቃጠል ስሜት አለው። ይሄን በጣም ያቃጥላል። በነገራችን ላይ እኔ ቅጥለቱን በምን አቆመዋለሁ መሰላችሁ? ሎሚ እና ማር ጨምርበታለሁ። ግን እናንተ ማር ባትጨምሩበት የተሻለ ነው። ነገር ግን ማሩ ካልተጨመረበት ደግሞ በጣም ይከብዳል። በጣም ይመራል። ያ ስለሆነ እንደዚህ አድርጌ እንደዚህ አንተከትከዋለሁ። ቀስ እያልኩ እንደዚህ እያነሳው በነገራችን ላይ አሁን ወደ 10 ምናምን ደቂቃ ሆኖታል። ከ3 ደቂቃ ነው ከ4 ደቂቃ በኋላ ነው መንተክተክ የጀመረው። እኔ እንደዚህ እያደረኩኝ አንተከትከዋለሁ
ፈተፍተዋለሁ ለ5 ደቂቃ የሚሞላው ድረስ እንደዚያ ተፈትከዋለኝ። ከዛ በኋላ እንዴት እንደማደርገው ተከታተሉኛላችሁ ብዬ ተስፋ አደርጋለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሪፖርት አድርጉልኝ። ምክንያቱም እናንተ እንደዚህ ስታደርጉልኝ እኔም ደግሞ ጠንክሬ የተሻለው ነገር ይዤላችሁ እመጣለሁ። ምክንያቱም እናንተ ሰፖርት ካላደረጋችሁ፣ ሼር ካላደረጋችሁ፣ ላይ ካላደረጋችሁ ላይ የምሰራቸው ቪዲዮዎች ቫይራል አይወጡልኝም። በቃ ምን ልበላችሁ፣ ቫይራል ሲወጡ ደግሞ የመሰራትን ጉጉት ሊኖር ይችላል እና እናንተም ደግሞ መተባበር ቫይራል እንዲወጣ መረዳት ምንም ችግር የለውም። እናንተ የማይጎዳችሁ ከሆነ እኔን የሚጠቅመኝ ከሆነ ብታደርጉትም ችግር የለውም ባይ ነኝ። ለማንኛውም አሁን እዚህ ጋር ምን ጨምራለሁ መሰላችሁ? ማሩን አመጣለሁኝ። ማሩን አምጥቼ ደግሞ ሌሙን አረግበታለሁ እንደዚሁ እዚሁ ላይ ያለ ማለት ነው። አሁን ያው ለቲክቶክም ስለምቀርጽ ደግሞ አይመቻችልም አሁን ላይ እንዴት እንደማደርግ። ያ ስለሆነ ምን ታደርጋላችሁ እናንተ እዚህ ላይ አንድ ማንኪያ ማር ትንሽ ሎሚ አድርጋችሁ አውጡት ማለት ነው። አሁን እኔ ይበቃዋል፣ ይሄ ይበቃዋል። በነገራችን ላይ ስንት ደቂቃ ሆነ? ወደ 12 ምናምን ደቂቃ ይሆነዋል ኦልሬዲ ማንጠቅጠቅ ከጀመርኩኝ ማለት ነው። አሁን እንደዚህ አወርደዋለሁ። እዛ ጋር ደግሞ ሎሚ ያለኝ ሎሚውን አዘጋጃለሁ። እዚህ ጋር ግማሽ ሎሚ ያለኝ ግማሹ ሎሚ ምን አደርገዋለሁ እንደዚህ ጨምቀዋለሁ። ከዛ ማር ካላችሁ ማር ማድረግ፣ ማር ከሌላችሁ ግዴታ አይደለም እንዳልኳችሁ። ከዛ አምጥቼ እዚህ ላይ ጨምረዋለሁ ማለት ነው። ቀላል ነው እና እኔ በነገራችን ላይ በጣም ሱስ ሆነብኝ ሎሚ ነው። በነገራችን ላይ ማለት ነው በጣም ከምነግራችሁ በላይ ሱስ በቃ እንደ ሱስ አድርጌ እየወሰድኩት ነው። በቃ ሱስ ታውቃላችሁ አይደለ? እንደ ሱስ አድርጌ እየወሰድኩት ነው ያለሁት እና ይሄ ሱስ እንዲተወኝ ምን ማድረግ አለብኝ? እዚህ ጋር ደግሞ ቡና ምናምን ሴትዮ እያፈላሁ ነው። ፌርሙላ እያስገባሁ ነው ማለት ነው። እንደገባሽ ተስፋ አደርጋለሁ። ገብቷችኋል? ያልገባችሁ ነገር ካለ ጠይቁኝ። እኔ ደግሞ ለእናንተ ለመመለስ ዝግጁ ነኝ በማንኛውም ወቅት በማንኛውም ጊዜ። በቃ እኔ ለእናንተ ነኝ፣ እናንተም እኔ ናችሁ እና እወዳችኋለሁ። ይሄ ደግሞ ላይክ እና ሼር አትርሱ። የምወዳችሁ እናንተ ላይክ ሼር ስታደርጉልኝ ደግሞ በበለጠ በጉጉት እመጣላችኋለሁ ማለት ነው። ሌላው ነገር የምወዳችሁ ነው የማከብራችሁ እህቶቼ፣ አንዳንዶቻችሁ ከወገብ በታች ከወገብ በላይ እኔ በነገራችን ላይ ያገኘሁት ነገር እሰራላችኋለሁ። ያገኘሁት ነገር ስሰራላችሁ ያ ነገር አንድ ሰው ተጠቅሞት ለውጣማ ከሆነ ነው። ዝም ብዬ ጉግል ውስጥ ገብቼ ሰርች አድርጌ ገብቼ ብሰራላችሁ እናንተን ጉዳት ሊሆን ይችላል፣ ጉዳት ሊያመጣ ይችላል። ይሄ ማወቅ አለባችሁ። ገባችሁ አይደል? ያ ስለሆነ እናንተ የምትሉኝ ነገር መጀመሪያ ቀደም አድርጌ እንደዚህ ያለበት ሰው ኦቨር ያለበት ሰው ተጠቅሞት እውነት ለውጣማ ሆኖ ለውጣማ በሆነበት እንትን ካለ እውነት የበፊት ያለው ሰውነትና ተጠቅሞ ጀምሮ ከተጠቀመው በኋላ እውነት ሰውነቱ ከቀነሰ ለእኔ ችግር የለውም፣ እኔ ጣጣ የለውም እንትን ለማለት ማለት ነው። ለመስራቱ ችግር የለውም እና እኔ አልሐምዱሊላህ ወደ ቤት ላይ ያለኝ ነገር ግን ያ ነገር ለእናንተ ሊጎዳችሁ ይችላል፣ ሊጠቅማችሁ ይችላል። ነገር ግን ያ ጉዳቱ ፐርሰንት ስንት ነው፣ ጥቅሙ ፐርሰንት ስንት ነው የሚለው ግዴታ መታወቅ አለበት። ገባችሁ አይደለ? ያ ካላወቃችሁ ሰውነታችሁም ላይ አደጋ ጣላችሁ ማለት ነው፣ እናንተም አደጋ ላይ ወደቃችሁ ማለት ነው። ያ ስለሆነ እኔ ለእናንተ ጥሩ ነው እንጂ መጥፎውን ነገር ይዤ አልመጣም ለማለት ያክል ነው። እወዳቸዋለሁ። ላይክ እና ሼር አትርሱልኝ፣ አበረታቱን።